አራቱ የተከላካይ ክፍል ተጫዋቾች ናቸው። ጋቶች ፓኖም ዛሬ ወገኔን ተክቶ ወደ ሜዳ ገብቷል። ባልደረባ አመሰግናለሁ። የ4-4-2 ፎርሜሽን ከጨዋታ ይላለው የሚቀበለው ተጫዋች እየፈለገ ይገኛል። ጥሩ ኳስ በግራ መስመር አቅጣጫ መጀመሪያ ተከላካዩ እንደምንም ብሎ አቤል ያለው ጥሩ ኳስ አሻግሮለታል። መስፍን ለመግባት ጥረት እያደረገ ይኮናል። አታደለ እግሩ ነብሱ እንደገና አደጋ ክልሉ የመጀመሪያ ጎል የኢትዮጵያ ብሔራዊ ቡድን ዋሊያዎቹ ገና 6ኛው ደቂቃ ላይ የመጀመሪያው ጎል አስቆጠሩ። ታምራሰው የኢትዮጵያ ብሔራዊ ቡድን ዋሊያው ከሰሜን ብሔራዊ ቡድን ከሰሜን ብሔራዊ ፓርክ በመውጣት አዞቹን በዳግም ምስል እይታ እንደምትመለከቱት ከቀይ መስመር አቅጣጫ እንዴት ዋሊያዎቹ አሰልጣኝ አቶ ከሳጥን ውጪ እንደምንም ብለው ኳሱን ሳተሜንድ ፕሪንሲፒዎች የሚገርም ቆንጆ አስተላለፍ። ካርዶሶ ኳሱን ሰንጥቆ አቀብሎታል በሚያምር ሁኔታ። ከባድ ኳስ ይመስላል። አበከር ኑራ ኳሱን ወደ ውጪ የሲዳማ ቡና አምበል ያሬድ ኳሱን በረዥም ለሲዳማ ቡና ጓደኛው መስፍን ታፈሰ በግራ መስመር መስፍን አታለለ። መስፍን እንደገና ኳስ ወደ ኋላ መለሰ። የተሻማ ኳስ ማቲያስ ግብ ጠባቂው ኃይልና ባልደረባዬ ሰለሞን አዲሱ የማዘምቱ ተመታ፣ ተገጨ። እንደገና አቤት! ለኢትዮጵያ ብሔራዊ ቡድን ጥሩ አጋጣሚ ነበር።
አቤል ያለው ቅጣት ምቱ ተመታው ኳስ ውጪ ማለት ነው። እስካሁን በነበሩ የመጀመሪያው 44 ደቂቃዎች ውስጥ ሙሉ በሙሉ ማቻል በምስል ዳግም ምስል እይታ ላይ በሆኑ ሰዓት የቸርነት ጉግሳን ጎል እየተመለከትን ነው የምንገኘው። በአሁኑ ሰዓት እጅግ ከመስፍን ታፈሰ በግሩም ሁኔታ የሚገርም ፍቄ ቦክስ ቱ ቦክስ ከመስመር ወደ መስመር የያሬድ ባዬና ቸርነት ማነው መስፍን ታፈሰና የቸርነት ጉግሳ ከመስመር ወደ መስመር ኳሱን የሚያሻግሩበት መንገድ እጅግ አስገራሚ ነው። እንደነበር ስደተኛው ብሔራዊ ቡድን ሲባል እንደነበር እናስታውሳለንና ያንን ስም ያስቀየረ ስቴዲየም ነው ድሬዳዋ ዓለም አቀፍ ስቴዲየምና ምንድነው ክሬዲት ይገባዋል ለስቴዲየሙ። ኢትዮጵያ ውስጥ ያለ ብቸኛ ስቴዲየም። ጥሩ ኳስ ከናን ማርክነህ በግሩም ሁኔታ አለፈ። ከናን ማርክነህ ለቸርነት ጉግሳ ከሳጥኑ ጫፍ ያለው መስፍን አደጋ ክልሉ ላይ መስፍን ታፈሰ። ቸርነት ጉግሳ በለጠው። መስፍን ታፈሰ ሳጥኑ ውስጥ ያሻገረው ኳስ የወደቀው ሳኦ ቶሜ ኤንድ ፕሪንሲፒ። በእግር ኳሱ ግን ያን ያክልም ረጅም ርቀት ስትጓዝ ተመልክተን አናውቅም። ከረጅም ርቀት የመጣው ኳስ ነገር ግን በግብ አግዳሚ ብረት ላይ ገና ሳኦ ቶሜ ኤንድ ፕሪንሲፒ ጥሩ ኳስ ለመግባት ጥረት እያደረጉ ይገኛሉ። ሳኦ ቶሜ ኤንድ ፕሪንሲፒ በረጅም የመጣው መሳውስ የመጣው ኳስ ጥፋት ሰርቶ ነው ወይስ እንዴት ነው ያየው? ድካም ሲመጣ መነጫነጫ ያመጣል፣ ጨዋታ ያበላሻል። በጣም አሁን ራምኬጅ ሲሳሳተው ኳስ አድርገው ክልሉ ላይ አቡበከር ኑራ ግን እንደምንም ብሎ እንደገና ሌላ ኳስ ሳኦ ቶሜ ኤንድ ፕሪንሲፒ። ነገር ግን ተመልካቹም እንደምትመለከተው ዘና ብሏል። ግማሹ ፀሐይ ነው፣ ግማሹ ጥላ ነው። የሳኦ ቶሜ ፕሪንሲፒ የመጀመሪያውን ጨዋታ ሲጀምሩ በወረቀት ጥሩ ኳስ አቤል ያለው ነገር ግን ኳስ እንደምንም ተደርቦበታል። ቸርነት ጉግሳ ከሳጥን ውጪ። ቸርነት ጉግሳ የሚመታው ይመስላል። ቸርነት ጉግሳ የመቀላቀሏን ያረጋገጠች ሀገር ሆናለች። ግን ብሔራዊ ቡድን ሲመጣ ብራውኑን አስለቅቆታል። ማዕዘን ምቱ ተመታ። ቀላል ኳስ። የጎሏ ባለቤት ቸርነት ጉግሳ በከቤ ብዙነህ ተቀይሮ ይወጣል። የትውልድ ሽግግር ማለት ነው። መሐመድ ማዕሩፍ ጨዋታው መጠናቀቁን በፊሽካቸው አብስረዋል።